ከፍቅር ጋር ሌላ ነገር አስበሽ ከፍቅር ጋር አብርሽን በእንደዚህ አይነት መንገድ ወይ ሄርሜላን በእንደዚህ አይነት መንገድ አስወጣለሁኝ ብለሽ የማይሆን መንገድ ማለት ነው። ላንቺ ልክ መስሎሽ ሊታይ ይችላል፣ ግን ለኛ ልክ ያልሆነ ነገር በጣም በፍጹም በሚያስጠላ መንገድ በእንደዚህ አይነት ሙድ ይሄድሽው ለምንድን ነው? ሩታ ያደረገችው ነገር ያስጨበጭባል ነው። እንደውም እንደዚህ መውቀስም ነው አይጠበቅባችሁም። ያደረገችው ነገር ያስጨበጭባል። ጀግና ናት። እንደውም ጀግንነቷን ያሳየችው ምኑ ነው እንደምትችል ነው እኔ ተረዳሁት። ሩታ ሲሸንጆልሽ ሲመጣ ትቀበዋለሽ። ስለዚህ ኮራ ብሎ ነው የሚኖረው። ለምን እንደዛ ከሆነ ዳኒ ለምን አስታርቃ አታሳየንም? ለምን አታስታርቃቸው? አብርሃም ታረቀለማ አብርሃም እያስመሰለ ነው አለች እኮ እሱ ስሜት አለው። ስሜቱን አውቆልህ እየተጫወተ ነው እንጂ ስሜት አለው እያለ ይሉንታ ደግሞ ይዞታል። ልጅ ወደ ሩታ እንዳይመጣ የምን ሄርሜላ ይሉንታ ይዞታል። ሄርሜላ ዛሬ ነው የመጣችው። ሄርሜላ በፊት ነው እናንተ የምትተዋወቁት። ያው ለዴቭ በጣም ወንድሞቹን የሆነ እንደማታውቁት አታስመስሉ። በጣም ታውቁታላችሁ። ያንቺ ይሉንታ ይዞት ለምን ከሄርሜላ ጋር የዛኔ ቀለበት ሲያደርግላ ምናምን አንቺ ይሉንታ አላዘው? ሴት ልጅ ነሽ አይደለ? ሄርሜላም ሴት ልጅ ናት። ሰላም እንዴት ናችሁ ውድ ቤተሰቦቻችን? ዛሬም ተመልሰን መተናል። ዛሬ ከዴቭ ጋር ነው የመጣሁት። ሰሞኑን እየተፈጠረ ባለው ነገር ላይና እየሆነ ባለው ነገር ላይ ሁላችንም ተደናግጠናል። ደስተኛም አይደለሁም። ስፔሻሊ እኔ በመጀመሪያ ያው ሰላም በላችሁ። ሰላም ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን አይደለም። ያው ሰሞኑ ባለው አንዳንድ ጉዳዮች ላይ ለማውራት ነው የሚመለከታቸዋል። ይሄንን ጥፋት ሰርተዋል ደግሞ ልክ አይደሉም የምንላቸው እንግዲህ ሩታን ጠርተናታል። ምክንያቱም ይሄንን ልናገራት ያሰብንበት ምክንያት ያደረገችው ነገር ልክ አይደለም። በእንደዚህ አይነት መንገድ አብርሽን መመለስ ወይ ደግሞ በእንደዚህ አይነት መንገድ መልሶ ደግሞ ሌላ ተንኮል ሌላ ነገር ውስጥ ሌላ አይነት ነገር እሳቤ የሚያሳስብ ስለሆነ ምክንያቱም አሁን ምንድነው ምሳሌ አሁን ሩታ ይሄንን አደረገች፣ አብርሽም ነገ ሌላ ነገር ቢያደርግ መልሳ ደግሞ ተበደልኩኝ ልትል ነው። ገብቷል አይደል? ያንን ነገር ለማናገር ነውና ልክ እንዳልሆነ ምክንያቱም አስፈላጊ አይደለም። በቃ እኔ እንግዳው ሩታን እኔ በብዙ መንገድ አግኝቻታለሁ። ዳኒ ብቻውንም አግኝቻታለሁ፣ ከሷ ጋር አግኝቻታለሁ። ያለውን ነገር በቃ አንቺ ትተሽ ኑሮሽን ኑሪ እንኳን እንደዛ እንኳን እያልኳት እኔ ላይ ነው የተጫወተችው። ምክንያቱም በቃ ልክ ምንም ነገር እንዳላወቀ ሰው ምንም ነገር እንዳላደረገ ሰው ሆና ነበር እኔን እያወራችኝ የነበረው። ዛሬ ከዛን ቀን በኋላ ነው ያላገኘኋትም። እንደውም ከትላንት ወዲያ ነው ምናምን ከኤፍሬም ጋር ተገናኝቼ ነበረ። በዛ ጉዳይ አውርተን ነበርና በቃ ለምን ራሷን አታወራትም አይነት ነገር ሲለኝ ያው ዛሬ አንተ ጋር ተገናኝተን እሷን እናናግራት ያሰብንበት ጉዳይ ያው ይሄ ይመስላል። እና ቤተሰቦች ያው ያደረገችው ስራ ልክ አይደለም። ምክንያቱም አብርሽን በእንደዚህ አይነት መንገድ መመለስ የማይታሰብ ነገር ነው። መልሳ ሌላ ነገር አሁንም አብርሽ ድጋሚ ሌላ ነገር እንዲያደርግ እየጋበዘችው ነው ማለት ነው። ገብቷል አይደል? ቢያንስ እሷ ተረጋግታ ልጇን በስነ ስርዓት እያሳደገች በቃ ከኔ ጋር የምትሆን ከሆነ ከኔ ጋር ሁን፣ አይ ከኔ ጋር ማትፈልግ ከሆነ የራስ ጉዳይ ብላ ቆፍጠን ብላ መኖር ሲገባት ገና ከፍቅር ጋር በእንደዚህ አይነት ነገር ውስጥ ገብታ ነገሩ እውነት ነው በጣም ያበሳጫል። እስኪ የተሰማህን በላቸውና እንግዲህ እኔ ምንድነው የተሰማኝ ነገሮች እንትን የሚሉ መስሎኝ ነበረ። ምንድነው ጥሩ የሆኑ መስሎኝ ነበረ። ምክንያቱም እኔም መጀመሪያ ሰፖርት አላደረኩትም፣ ሐሳቡን አልደገፍኩትም። የሌላ ሴት መምጣትን ግን ፍቅር እንደሆነችም አናውቅም ነበር። ከዛ በኋላ ደግሞ ይሁን ብለን ደግሞ ባለ ጉዳዩ ደግሞ ፍቅር ሆና ስትመጣ ደግሞ ከፍቅር ጋር ነገሮች እንደሚስተካከሉ ምናምን እንጂ በተአምር እኛ ከሩታ ጋር አንድ ላይ ሆነው አብርሃም ላይ ይሄን ነገር እያደረጉ እንደሆነ አላሰብኩም እና ሳየው በጣም ነው የደነገጥኩት። ይሄ ፍጹም ልክ ያልሆነ ነገር ነው ያደረጉት። ፍቅርም ልክ አይደለችም። አሁን እሷ ጥሩ እንዳደረገች ነበር የተሰማት፣ ግን አብርሃም ላይ እየቀለደችበት ነበር እሷም እያደረገች ያለችው። ምክንያቱም ነገሮች አብርሃም ከስትረስ ካለውበት ነገር ላይ ሁለቱ ጋር ያለው ነገር በጣም ስለደከመኝ ነፃ መሆን እፈልጋለሁ፣ ሌላ ቦታ ላይ መሆን እፈልጋለሁ ሲል ሐሳቡ ጥሩ ነበረ። ያባ ከሁለቱም ገለል ብሎ በቃ የራሱን ውሳኔ ወስን ምናምን ነገር እኛም ተስማምተንበት ነበረ። ግን ይሄን ሐሳብ ሲያስብ ሩታ ከፍቅር ጋር ሆና ከሄርሜላ ጋር ያለውን ነገር ለማራራቅና ወደ እሷ እንዲመጣ ለማድረግ ብላ ነው ያደረገው። ይሄ ግን ስህተት ሆኖ ጭራሽ ይበልጥ እንዲቀራረቡ ነው የሚያደርገው። ተረዳኸኝ አይደል? ምክንያቱም ያው እልህ ውስጥ ይገባል። ከዛ በኋላ ከሄርሜላ ጋር ያለውን ነገር እንደውም በእንደዚህ አይነት መንገድ ከመጡማ ለምን አልቀጥልበትም አይነት ነገር እንደዚህ አይነት ነገር ውስጥ ነው እንዲገባ የሚጋበዙት። ምክንያቱም ልክ አይደለም። እኔ አንደኛ ደግሞ በጣም እኔ ሩታ ጋር ያበሳጨኝና ያናደደኝ ነገር ቢኖር ቢያንስ እንኳን እኔ እንግዲያው እስከዛሬ ድረስ ከጎኗ ነው ያለው እስከዛሬ ድረስ አይዞ በቃ ጠንክሪ፣ የተሻለ ሴት ሁኚ፣ ጠንካራ ሴት ሁኚ ብዬ እየነገርኳት ግን
ቢያንስ እንኳን ለኔ እንኳን አክብሮት ሳሰጥ እንዳላወቀ ሰው ምንም ነገር እንደማያውቅ ሰው ሆና ነው እዛች ጋር እየተናገረች የነበረው ወይ ደግሞ በቃ እኔን እያናገረችኝ የነበር ምንም እንደማያውቅ ሰው። ይሄ ደግሞ በጣም እጅግ የሚደብር ነገር። ምክንያቱም እሷ ቢያንስ እሺ ከአብርሽ ጋር ታረቁ፣ ከአብርሽ ጋር ከታረቁ ከኛም ቤተሰብ ነና ከኛ ወንድሜ ነው እኮ አብርሽ ከኛ ጋር እኮ ያው ልትኖር ነው ማለት ነው። ገብቷላ? ስለዚህ እንደዚህ አይነት መነቋቋሩ ለምን እንደፈጠረች ለምን ይሄንን እንዳደረገችም ዛሬ ያው ባንተ ፊትም እንድትነግረኝ እፈልጋለሁ። እያየናቸው ነው። ኤፍሬም መጥቷል መሰለኝ እንግዲህ አብሮ ነው የመጡት። ሰላም እንዴት ናችሁ? ሰላም ሩታ እንዴት ነሽ? ሰላም ነው። ሰላም ነው። እንዴት ናችሁ? እንኳን ደህና መጣችሁ። እሺ ዴቭ ተነግራችኋል። ዛሬ እንግዲህ ሩቲ ብቻሽ ነበር የደወልኩልሽ። ከኤፍሬም ጋር መምጣትሽ አሪፍም ነው፣ ያው ለሀሳብም አሪፍ እንትን ይለናል ብዬ አስባለሁኝ። ሩቲ ዛሬ የፈለኩሽ ዋናና ዋኛው ምክንያት ትንሽ ተናድጄብሻለሁኝ። ትንሽ ሳይሆን የምር ተናድጄብሽ ነው። ዛሬ ከዳኒ ጋር ሆነን እንዳናና ድንገት ከዳኒ ጋር ተገናኝተን ነበረ። በቃ ስለ አብርሽ ጉዳይ ስናወራ ለምን በዚህ አናገኛቸውም በሚል ስሜት ሆነን ነው የደወልኩልሽ እና ያናደድሽኝ ደግሞ ጥፋትሽ ደግሞ ለምን አጠፋሽ ብዬ ዛሬ ልልሽ አንቺን ልጠይቅሽ የምፈልገው ጉዳይ ቢሆን እኔ አንቺን ብቻሽንም ሆነ ከክስትሽም ጋር ሆነ አንቺን ለማግኘት ሞክሬያለሁኝ። እንደ ሴት ልጅ ተረድቼሽ በቃ ህይወትሽን እንድትኖሪ ልጅሽን በአግባቡ እንድታሳድጊ ቢያንስ እንኳን ምንም ነገር ቢያቀትሽ እንኳን ምንም ነገር እንኳን ቢያንስሽ አለውልሽ እኛ አለን ብዬሽ ይሄንን ሁሉ ሳወራሽ እሺ ብለሽ በአሜንታ ተቀበለሽ ይሄንን ሁሉ ውስጥሽ ላይ እንደዚህ አይነት ነገር ይዘሽ ከፍቅር ጋር ሌላ ነገር አስበሽ ከፍቅር ጋር አብርሽን በእንደዚህ አይነት መንገድ ወይ ሄርሜላን በእንደዚህ አይነት መንገድ አስወጣለሁኝ ብለሽ የማይሆን መንገድ ማለት ነው። ላንቺ ልክ መስሎሽ ሊታይ ይችላል፣ ግን ለኛ ልክ ያልሆነ ነገር በጣም በፍጹም በሚያስጠላ መንገድ በእንደዚህ አይነት ሙድ ይሄድሽው ለምንድን ነው? አንደኛ ደረጃ። ሁለተኛ ደግሞ እኔንስ እስከ መዋሸት ድረስ ያደረሰሽ ምን ምክንያት አለሽ? ምክንያቱም ይሄ በጣም ያናድዳል። እኔ እስከዛሬ ድረስ ከመጣውኝ ጀምሬ ሩታ ካንቺ ጋር ሆኜ አብሬሽ ሆኜ ስታዝኝ እያዘንኩኝ ነበር አይደለ? ይሄንን ነገር ግን ቢያንስ እንኳን ይሄንን ሲፈጠር ሌላ ቢያንስ እንኳን በቃ ተይው እሺ መዋሸቱን ዋሽኝ ችግር የለውም፣ ግን አግኝቼሽ እንኳን እንደዛ ሳናገርሽ በቃ እኔ ምንም ነገር እንዳላጠፋ ሰው ወይ ደግሞ ምንም ነገር እንዳላሰበ ሰው እንዴት እንደ ጥሩ ሰው ሆነሽ ታናግሪኛለሽ? ይሄንን መልስ እንድትሰጪኝ እፈልጋለሁ። እሺ ያው እንደ ጥሩ ሰው ምናምን ላልኩ ደፈኔ መጥፎ ሰው ምናምን አይደለም። ግን ደግሞ ምን አለ መሰለህ ይሄንን ነገር ብነግርህ እንደማትቀበለኝ 100% እርግጠኛ ነበርኩኝ። እኔ ደግሞ ይሄንን ነገር ማድረግ የፈለኩት እኔም ለመወሰን እኔም ለመቁረጥም ሆነ የራሴን አቋም ይዤ ለመቀጠል የእሱን ነገር ማወቅ ነበረብኝ፣ እርግጠኛ መሆን ነበረብኝ። እንግዲህ በአንተም በኩል አብርሃም የውሳኔውንም እንዲያሳውቀኝ ብዙ ጊዜ ጠይቄው አውቃለሁ ምን አይነት ነገር እንደሚፈልግ እና ደግሞ ላይክ ብዙ ጊዜ ተናግሬዋለሁ። እኔም የሚናገረው ነገርና ተግባሩ ምንም አንድ አይነት እየሆነልኝ ስለሆነ በደንብ ውሳኔውን ለማወቅና እርግጠኛ ሆኜ የራሴን ላይፍ ለመምራት የሱን እንዴት ነው ስሜቱን ማወቅ ፈልግ ነበር። ስሜቱን ለማወቅ ደግሞ ይሄን አይነት መንገድ ተጠቀምኩኝ። አልጎዳኝም፣ ይልቁንስ ጠቅሞኛል። ምንድነው የሱን ስሜት ማወቅ ችዬበታለሁ እና ፍቅር ባደረገችው ነገር እኔም ባገዘችኝ ነገር ምናምን እናንተ ሜቢ ሊደብራችሁ ይችላል። ነገር ግን የሱን ፍላጎት በደንብ ማወቅ ችዬበታለሁ። ገባ? እዛ ጋራ ምንድነው የተረዳሁት ከሄርሜላ ጋራ ያለው እንዴት ነው የሉንታ ይዘውት ወይ ደግሞ ይሄ ውለታ ምናምን የሚባሉት ነገሮች ይዘውት ነው እና በባህሪው እሱ ደግሞ ብዙ ነገሮችን በዩልንታ ይሄ ሰው ጥሩ ነገር አድርጎልኛል ምናምን ብሎ ብዙ ነገሮችን መናገር የማይፈልግ ሰው ነው። እኔም እንደማውቀው ብዙ ሰውም እንደሚያውቀው በዩልንታ ደግሞ የሚቀጥልም የሚመራም ህይወት የለም። ሲቀጥል ደግሞ ብዙዎቻችሁ እንደምታስቡት እኔ ሄርሜላን የጎዳዋት ነው ይመስላችሁ፣ ግን አይደለም። በእውነት ፖዚቲቭሊ ብታስቡት እሷን እየጠቀምኳት ነው እንጂ በጭራሽ አልጎዳዋትም። ሲቀጥል እሷ ባደረገችው ነገር እሷ ባጠፋችው ጥፋት ልክ እኔ እሷ ላይ ምንም ያደረኩት ነገር የለም። እኔ ህይወቴ ላይ እንዲደርስብኝ እኔ ህይወቴ ላይ እንዲፈጠርብኝ ካደረጉት ነገር አንፃር እኔ ምንም አላደረኳትም። ገባ አይደል? ስለዚህ ከዚህ በፊትም ደግሞ የሆነ ነገር ለማድረግም ሳስብም ስሞክርም እናንተ ያልተቀበላችሁ ነገሮች ነበሩ። ሶ ይሄንንም ነገር ብነግራችሁ እንደማትቀበሉኝ እርግጠኛ ስለሆንኩኝ ለማንም መናገር አልፈለኩም እና
በእርግጠኝነት እሱን የሚጎዳ ነገር አንዳች ነገር አላደረኩኝም። አሁንም ቢሆን በጭራሽ የሚጎዳበትን ነገር አልፈጠርኩም። ግን ደግሞ ሐሳቡንም ልቡንም ይሄ ማድረግ የሚፈልገውን ነገር መረዳትና ማወቅ በደንብ ችዬበታለሁ። ገባ አይደለ ዴቭ? ሶ እናንተም ላይክ ለምን ዋሸሽ ልትሉኝ ትችላላችሁ። ኦፍ ኮርስ አልነገርኳችሁም። ምንም ነገር እማቅም አልመሰላችሁም። ግን ደግሞ ለመጥፎ ነገር አይደለም ይሄን ነገር ያደረኩት። በትክክለኛው መንገድና እውነት በመልካም አረዳት ከተረዳችሁት መጥፎ ነገር አልሰራኩም። ሲጀመር ማለት ነው ዳኒ ከመብራት በፊት ማለት ነው ያለ ዲቭ እያልኩ ያለው ነገር ትንሽ የሚደብር ነገር ነው። አዘኝብሻለሁ ምናምን ሲጀመር ሩታው ሰራችሁ ነገር ማዘን አይጠበቅባችሁም። ሁላችሁ መደሰት ነው የሚጠበቅባችሁ። ወንድማችሁ እንዲማር ነው እያደረገች ያለችው። ሁላችሁም ብትሆኑ ማዘን አይጠበቅባችሁም። ሩታ ላይም ማንም ሰው ላይ ሩታ ባደረገችው ነገር መደሰት ነው ያለባችሁ። እኔ ባለፈውም ነገር ያለው ሩታ ያደረገችው ነገር ያስጨበጭባል ነው። እንደውም እንደዚህ መውቀስም አይጠበቅባችሁም። ያደረገችው ነገር ያስጨበጭባል። ጀግና ናት። እንደውም ጀግንነቷን ያሳየችው ምኑ ነው ጀግና እንደምትችል ነው እኔ የተረዳሁት። ሩታ እንደምትችል ነው የተረዳሁት። ይኸውልህ ምን አለ መሰለህ ሩታ የምትችው ነገር ምን መሰለሽ? ኦፍ ኮርስ የምትችው አንደኛ ነገር ማስመሰል ትችላለሽ። ገባሽ አይደለ? ሁላችንም ጋር እየመጣሽ ምስኪን እየመሰልሽ ነገሮችን እኛ አንቺን እንድንደግፍሽ ታደርጊልና ነገሮች ላይ ግን ከኛ ጀርባ ሄደሽ ነው ነገሮችን የምታደርጊያቸው። ገባሽ አይደለ? እዚች ጋር ምንም ያስመሰልኩት ነገር የለም። ለምን ነው ሜላ ጋር ተታርቀሽ ሰላም እንደሆንሽ እንዴት ነገሮችን በብልሃት ማስኬድ ስለነበረብኝ ያው ከሷ ጋር ታርቄ ነበረ። ገባ አይደለ? እሷን አልጎዳዋትም በጭራሽ። እሷ ያደረገችው ነገር ማን ይንገራችሁ? ማን ያሳያችሁ? እንዴ ዳኒ ኖ ስላለፈው አይደለም አሁን ስለተፈጠረው ነገር ነው ያወራነው። ስላለፈው በደንብ ነው ማስበው። በጭራሽ ልረሳው አልችልም። እሷ ያደረሰችብኝ ነገር ገባ ምስኪን መስላ የመጣችሁ ሄርሜላ ነች። ሩታ አለች። አንድ ነገር ላስረዳ ፈልጋለሁ። ዛሬ ላይ ለኔ መልካም ሰው፣ ዛሬ ላይ ለኔ ጥሩ ሰው መምሰል የፈለገችው ፍቅር ስለመጣች ነው። ፍቅር እስከምትመጣበት እለት ግን እኔ የሆነ ነገር ለማድረግ አንድም ቀን ተኝታልኝ አታውቅም። ሶ እንዴት አድርጌ ነው ለሷ መልካም ሆኖ በየትኛው መልካምነቷ ነው መልካምነት ነገር ማሳያት? ሩታ እንደዛ ከሆነ በምን አይነት ሁኔታ ነው ይቅርታ ይጠየቅሻት? እሷ አልገባኝም። መልካም ነገር ልከፍላት እሺ ለምንድን ነው ይቅርታ የዘራውን ነው አይደል እንዴ ዴቭ የሚያጭደው? ገባ አይደለ? ለኔ መልካም ነገር አድርጋልኝ ቢሆን ኖሮ ልረሳላት ምናምን እችል ነበረ። ለመጠቀም ነው ይቅርታ ይጠይቅሻል። ልትጠቀሚባት ስለፈለግሽ ገባሽ? አንቺ ላለብን ገንዘብ ማድረግ ከቻልክ በጣም ብልህ ነህ አንተ። ገባ? አልጎዳኋትም ግን ደግሞ ገንዘብ ያደረኳት ተጠቀምኩ። እንዴት? ምን ማለት ነው? ምን ማለት ነው? ሲጀመር ደግሞ ከዛ ባለ ነው የሞከረችው። እኔ ግን አንዳሽ ጉዳት አላደረስኩባትም እሷ ላይ። ሰው አደረገች። ከዚህ በላይ እንዴት ትጎጃታለሽ? ገባሽ አይደል? ይቅርታ ጠየቀቻት። ገባህ? ይቅርታ ስጠይቃት ሄርሜላ ከልቧ ነበር ያመነችሽ። ገባሽ አይደል? አንቺ ግን ይቅርታ የጠየቅሽበት ዋናው መንገድ ለመጠቀሚያነት ነበር። ይሄው እየተናገርኩ ለመጠቀሚያነት የጠቀመችባት እሷ። አዎ በደንብ እናገራለሁ እንዴ። ለምን ደሞ አፍረው እናገራለሁ። ይሄ ልክ ነሽ ነው የምትለው አንተ? አዎ ልክ ነኝ ዴቭ፣ በጣም ልክ ነን። ሲጀመር ደግሞ የኤፍሬም መከራከር ደግሞ ልክ ነህ። ሩታ እያደረገች ያለች ሁሉ ነገር ልክ ነች። ወንድሜን በእንደዚህ አይነት መንገድ መሸወዷ ወደ እሺ ሄርሜላን እንተዋት፣ በቃ እሺ ሄርሜላን እንተዋት፣ ችግር የለውም። ልክ ናት ሩታ እያደረገች ያለችው። የትናንትና ረስተን ወደፊት መራመድ የለብንም። ከዚህ በላይ ብታደርግ እሺ ቆይ ትናንትና መጥፎ ነገር አደረገ ብለሽ ዛሬም አንቺ መጥፎ ነገር ታደርጊያለሽ ነው? ይሄ መጥፎ ነገር አይደለም። ምኑ ነው መጥፎ? ክህደት ፈጸምሽበት እኮ። ጥሩ ነገር ለመመልከት ሞክሩ። እኔ እኮ እሱ ስንት ጊዜ ክዶኛል አይደል እንዴ? ምን ስለምን ክደት ነው ዴቭ የምታወራው? ኧረ ያስተዛዝናል። በጥሩ መልኩ እንዴት ነው ያንቺን ክፋት ነው እንጂ ምን ያው ጥሩ መልኩ ክፉ ነገር አላደረኩም። ያንቺን ክፋት እኮ እሱም እየታየው ነው። ቢሆን ኖሮ እሺ አልጎዳሁትም። ስሜቱን ልቡን ማድረግ የሚፈልገውን ነገር ነው የተረዳውበት። ሲቀጥል ደግሞ ሄርሜላም ብትሆን ነገ ላይ ምናልባት ነገሮች ምናምን መልካም ይሆናሉ ብላ ልታስብ ትችላለች። ገባ አይደል? እሷን ብትሆን ነገር ግን ነገዋን ጭምር እንድታይበት ነው ይሄንን መንገድ የፈጠርኩላት። አልገባችም? አሁን እያደረግሽ ያለሽ ነገር ለኛ ሞኝ ስለሆነች ነው። ሞኝ አይገባችሁም። ፓስፖርቱን ደበቅሽበት። ልጁ ካለውበት ኢንቫይሮመንት ነፃ ልውጣ ብሎ ሲሆን ሊወጣ ሲል ከሀገር ፓስፖርቱን ደበቃችሁበት። ገባሽ አይደል? እኮ ለመልካም ነገር ነው። አሁን ደግሞ እሺ በቃት ለትንሽ ጊዜ ለማናችሁም እኮ አልተናገረም አይደል? ሲጀመር ለምን እንዳትቀኝ የምታወራ አንተ ራሱ ከዛ ቀን እንዲሄድ አልፈለኩም። እንዲሄድ አልፈለኩም፣ ግን እኔ ሰላሙን እንዲያገኝ ነበር የፈለኩት። ገባ? ሰላሙን እንዲያገኝ ነው። ኢቭን የማያውቃቸው ሰዎች ጋር እኮ ነበር የምሄደው። ሰላሙን እንዲያገኝ የተፈለገው። ገባሽ አይደል? ሊያገኝ አይችልም። የማያውቃቸው አንቺ ነሽ አልሰጥ ያልሽው ሩታ፣ ሰላሙን አልሰጥ ያልሽው። አዎ አንቺ ራስሽ እንዴ ምንሽ ከሀገር እንዳይወጣ ሰላሙን አልሰጥ ያለችው እናንተ ናችሁ፣ አንተና ሄርሜላ ናችሁ። የራሱን ውሳኔ እንዲወስድ አልፈቀዳችሁለትም። ዳንኤል አንድ ነገር ከትራጌዎች ከፍቅር ጋር ሆኖ ደስተኛ ሲሆን ምን አደረግሽ? ፍቅርን ካንቺ ጋር አደረግሻትና ድጋሚ ልጁ እንዲጎዳ አደረግሽ። ያልገባ ነገር ማለት ነው። ምን እንደሆነ ታውቃለህ? ያልገባ ነገር ላስረዳ። ሩታ እያደረገች ያለችው ነገር ውስጥ ጀባ አብርሃምን የፈጠረችው በመጀመሪያ ደረጃ
ገብቷል? እሺ ፈተናውን በመጀመሪያ ደረጃ ወንድማችሁ አብርሃምን ሄዳችሁ እንደዚህ ጩሁበት። ሩታ ላይ ለምትጮሁት ሩታ ምን ነገር አላደረገችም። ፈተናው የወደቀው አብርሃም ነው። ገብቷል? ሴት ጋር መሄድ የፈለገው አብርሃም ጋር በመጀመሪያ ደረጃ ሴት ጋር ለምን ሄደ? ከዚህ በፊት እናንተ አውርተናል አይደል? ትናንትና እኮ ሩታም ሄርሜላም ልቀመጥ ልቆም ከለከሉኝ፣ ስለዛ ከነሱ ማረፍ አለብኝ ብሎ ብቻውን ለማረፍ ሲል አልሰጡትም አይደል? እኔ እናንተ እኮ አውርተናል እኮ ድጋሚ አውራት አለብን እንዴ? እናንተ በቃ እነሱ እንዲደቁኝ ብሎ ሌላ ሴት አመጣ። በቃ እንዲተውኝ ብሎ እሺ፣ አረ መልሰው ደግሞ እኔ ደግሞ ያንን ነገር ያባመጣው ሴት እኔ ደግሞ የሱን ስሜት ለማወቅ ተጠቀምኩበት። ገባ? ስሜቱን በደንብ ተረዳሁት። ምንድነው ስሜቱ? አንዳችም ቀን ማለት ነው ከፍቅር ጋር የሚያወሩበት ታይም እንዴት ነው ከሌላ ሴት ጋር ታውቂያለሁ ምናምን ከሚልበት ጊዜ ጀምሮ ነው። ገና ፍቅር ሳትመጣ በፊት ያኔ ነበር ማውራት የጀመሩት። ያኔም እንኳን ሲያወሩ ኤቭሪዴይ የሚጠራው የኔ ስም ነው። ያወሩትን ነገር በሙሉ ነው ያውቃለሁ፣ አይቻለሁ። ገባ አይደለ? እዚች ጋር ብሽሽቅ ራሱ የሚይዘው ከኔ ጋር መሆን ነው የሚፈልገው። ለምብሮ ከኔ ጋር ብሽሽቅ የሚይዘው ለምብሮ ከኔ ህይወት መውጣት የሚያቅተው። ገባ አይደለ? ኢቭን አመት ሆኖናል አይደል? ሶ የሆነ ነገር ማስተካከል ባይፈልግ ከኔ ጋር በዚህ ልክ ለምን እንደዚህ መሆን ይችላል? እኔ እኮ በግልጽ ባንተን ፊት የራስን ኑሮ መኖር ትችላለህ። እኔ ጋር ያለን ነገር በሙሉ ወሰድና ልጅህን ማየት በምትፈልግበት ጊዜ መንግስት ባስቀመጠልህ ህግ ባስቀመጠልህ አግባብ መተህ ያልኩኝ አላደረገውም። እስካሁን ድረስ የራሱ የሚፈልጋቸው ነገሮች እኔ ጋር ነው የተቀመጡት። ለምን ይሄንን ነገር ታደርጋለህ? በቃ ያንን ነገር እንዲያቆም አንቺ እንድናልኩሽ እኔ ቢያንስ አንቺ ተይውሺ። በቃ እሱ ማቆም አልቻለም፣ አንቺ ተይው አልኩሽ አይደል እንዴ? እኮ ነገሮችን አመቻቸውለት፣ ነገር ግን ሊተወኝ አልቻለም። ሶ የራሱን ነገር በደንብ ማወቅ ፈለኩኝ። እኔ ደግሞ በምን አይነት መንገድ አወኩኝ? ከፍቅር ጋር በሚያወራበት ጊዜ ሁሌ ስለኔ ነው የሚያወራው፣ ሁሌ ስለኔ የኔ ስም ነው የሚያነሳው ምናምን። ገባ አይደለ? እዛች ጋር ይሉኝታ ይዞት ከሷ ጋር እንዳለ ተረዳሁኝ። ገባ? በቃ አላቅም። እኔ ከናንተ ጋራም ይሁን ባወራው ነገር ይሁን እስከዛሬ ባሳለፈው ነገር ይሁን ወደ ኋላ መመለሱን ፈርቶ ይሁን አላቅም። ገባ አይደለ? ስለዚህ የሱን ስሜት በደንብ ማወቅ ችዬበታለሁ። አሁን ደመለሹ ነው አብርሃም መለሹ እንደዛ ነው ሰማሽ አንቺ። በእንደዚህ አይነት መንገድ ይሄንን ነገር ካወኩኝ እንደሚመለስ 100% እርግጠኛ ነኝ። ሜቢ በእልህ የሆነ ነገር ሊያደርግ ይችላል። ሁሌም በእልህ ነው እስከዛሬም እያደረገ ያለው። ገባ አይደል? ለምንድን ነው እልህ ይቆም እያለን እኮ እስከዛሬ ድረስ ከእናንተ ጋራ የምንጨቃጨቀው ከአንቺ ጋራ የምናወራው ከአብርሃም ጋር የምናወራው እኮ እልህ ጫወታ ቁም እያለን ያለው። አብርሃም ድራማ ነው ያዘው። ህይወቱን ሙሉ ድራማ ነው የሰራው። እኔ አንተ አድርግ ያልከኝን ነገር ሳላደርግ ያለፍኩበት ጊዜ አለ። ሁን ያልከኝን በሙሉ አንተ የምትለኝን ነገር በሙሉ እየታዘዝኩኝ ለማድረግ ሞክሬ አውቃለሁ አይደል? ያንን ነገር እንኳን ሳደርግ በእልህ ነገሮችን እያስኬደ ነበረ ወንድም ነው እንጂ እኔ አይደለሁኝም። ሰው ከራሱ ጋር መታረቅ እንኳን አልቻለም። ገባ አይደል? ስለዚህ ከራሱ ጋር እንኳን እንዲሆን ጊዜ ማንም እየሰጠው አይደለም። አንቺ ልጅ አንዱን የከለከልሽው ጊዜ ነው። የራሱን ስሜት እንኳን ለማወቅ ነው እኔ ሞከርኩትኝ። ጊዜ ሳልሰጠው ቀርቻ አይደለም። በጣም ብዙ ጊዜ ነው ሰላሙን አሁንም ድጋሚ ነሳሽው። ገባሽ? ሞክሬያለሁ። ነገር ግን የሱን ስሜትና የሱን ሁኔታ የሱን ልብ ስለተረዳሁኝ ነው አሁንም ወደፊትም ነገሮችን ይቀጥልበታል ብዬ እንደዚህ አይነት ውሳኔ ላይ ደረስኩት። ገባችሁ? ተሰሚኛለሽ? መረጋጋት ፍቅርን አንቺ ወስደሽ እንዳይረጋጋ አደረግሽው። ገባሽ? ፍቅርን ወደ አንቺ አመጣሻትና ልጁ እንዳይረጋጋ አሁን ደግሞ ሌላ ሰው ፍለጋ እንዲሄድ ነው ያደረግሽው። መቼም አብርሃም ወደ አንቺ እንዲመለስ አላረግሽም። በዚህ ሲጀመር ነው ከዛ አሁን እኮ እኔ ደግሞ በጣም ያናደረኝ ነገር ኤፍሬም ራሱ ልክ ነሽ እያለ ያበረታ። ኤፍሬም ምንም ብታረግ ልክ ነው። ቆይ አይደል ልክ የሆነችበት ነገር አስረዳን እስኪ። የቱ ጋር ነው ልክ የሆነችው? ምንም ብታረግ ልክ ነች። ምን እንዴ አሁን በዚህኛው ብቻ የቱ ጋር ነው ልክ የሆነችው? አብርሃምን አንተ ከሌላ ሴት ጋር ሆና እሺ ልክ ነው በቃ እሱ ከነሱ ለመሸሽ ብሎ ሌላ ሴት ያዘ፣ ከሌላ ሴት ጋር አብሬ ሆናለሁ አለ። እውነቱንም ይሁን ውሸቱንም ይሁን የራሱ ጉዳይ አይገብቷል አይደል? ግን አሁን ሩታ ያደረገችው ነገር አብርሃም ወንድም ወደ ሩታ እንዲመለስ አሁን አንተ ወደ ሩታ እንዲመለስ ነው አብርሽ የምትፈልገው? አብረን እንዲኖር ትፈልጋለህ? ወደ እሱ እንዲመለስ አደረገችው ወይ? አሁን ነው የሚል ዴ ይቅርታ አድርግልኝ ማለት ነው። አብርሃም ከኔ ለመሸሽ ያደረገው ነገር እስከዛሬ ድረስ አልታየኝም። እስከ መሸሽ ቢችል ኖሮ ይሄን ሁሉ ጊዜ ከኔ ጋር አይቀጥልም። ገባ? ከኔ ጋር አይቀጥልም ስለ ምንም ነገር እያስደሰተው መቼስ ከኔ ህይወት ውጣ እኔ የራሴን ነገር መኖር ፈልጋለሁ ስለው ከህይወት መውጣት ይችል ነበር። አይችልም። የሆነ ነገር ቤቴ ሲፈጠር ሮጦ አይመጣም ነበር። ይሄንን እንኳን ማሰብ መቻል አለበት። የሆነ ነገር እንኳን ሲፈጠር ቀድሞ የሚደርሰው እሱ ነው። ገባችሁ? ለምን ነው እንደዚህ መገኘት የሚፈልገው? እንኳን ያልጁ ጉዳይ እንኳን አይደለም በራሴ ጉዳይ ቀድሞ የሚመጣው እኮ እሱ ነው ቤት ውስጥ የሚደርሰው አይደል እንዴ? ይሄንን እንኳን ለምን ነው እንደዚህ የሚሆነው ብላችሁ አታስተውሉ? እሺ ለምን መራቅ የፈለገው ከኔ ነው? ለምን አትታረቁም? እሺ ለምን ካንቺ ጋር ነው ታዲያ? እልህ ነው አለ
የምን ነው ከዚህ በፊት አሳለፈው ነገር ያሲዞት ይሁን አላውቅም። ሂዱና ጠይቁ። አልቆረጠላትም። ሩታ እኮ በእያንዳንዱ በግልጽ ፍላጎቷን ተናግራለች። ከዚህ በፊት ስማኝ እፈልገዋለሁ መታረቅ እፈልጋለሁ ብላ ይቅርታው እስከመጠየቅ ደርሳለች። ኢሉንታና እልህ ያዘው አብርሃም ነው። አሁንም ቢሆን ሩታ እኮ በግልጽና በፍላጎቷን እኮ በግልጽ እያሳየች ነው። እየተደባበቀ ያለው አብርሃም ነው። አሁንም ቢሆን የሚያወራው ሌላ ሚኖረው ሌላ የሚተገብረው ሌላ። እሷ ከተቀበለችው እንዴትም ሆኖ መኖር ይችላል ይሄ ልጅ ማለት ነው። ገባህ አይደል? ሩታ ሲሸኘዋለች ሲመጣ ትቀበለዋለች። ስለዚህ ኮራ ብሎ ነው የሚኖረው። ለምን እንደዛ ከሆነ ዳኒ ለምን አስታርቃ አታሳየንም? ለምን አታስታርቃቸው? አብርሃም መታረቀችልማ። አብርሃም እያስመሰለ ነው አለች እኮ እሱ ለኔ ስሜት አለው። ስሜቱን አውቆልህ እየተጫወተ ነው እንጂ ስሜት አለው እያለ ይሉንታ ደግሞ ይዞታል። ይሄ ልጅ ወደ ሩታ እንዳይመጣ የምን ሄርሜላ ይሉንታ ይዞታል። ሄርሜላ ዛሬ ነው የመጣችው። ሄርሜላ በፊት ነው እናንተ የምትተዋወቁት። ያው ለዴቭ በጣም ወንድሞቹን እንደማታውቁት አታስመስሉ። በጣም ታውቁታላችሁ። ያንቺ ይሉንታ ይዞት ለምን ከሄርሜላ ጋር የዛኔ ቀለበት ሲያደርግላ ምናምን ለምን አንቺ ይሉንታ አላዘው? ያን ሁሉ ሲሄድ አንቺ ቢፈልግሽ ኖሮ ወይ ካንቺ ጋር ምን ቢፈልግ እኮ ይኸውልህ እኔ ህይወት ውስጥ ኢቭን እኔ ህይወት ውስጥ እኮ አዲስ ሰው መጣ ሲባል ቤቴ ማን ነው የደፈረው ብሎ እኮ ሳይሰበር ቀድሞ የሚመጣው እኮ እሱ ነው። ገባ? ይሄንን እንኳን ማስተዋል አቅቷል። ኢቭን እሱ ብቻ አይደለም ጓደኞቹ ጭምር እየመጡ እንዴት እንዳሳመናቸው አላውቅም። ቤቱን ማን የደፈረው ብለው እንኳን ራሱ ጓደኞቹ ጭምር ነው የሚመጡ። ሲጀምር አንድ ነገር ልንገርህ ወደ ሩታ ሌላ አዲስ ወንድ ወደ ሩታ አዲስ ወንድ ቢገባ ቀድሞ የሚገኘው የሚበጠብጠው አብርሃም ነው። እኔ እውነቱ ነገር ሩታው ሌላ ወንድ ይዛ ብትመጣ ነገርኩ። ከደስታ ጋር የተፈጠረው ነገር ሁላችሁም ታውቃላችሁ። ገብቷል። እቺ ልጅ አሁንም ሌላ ወንድ ይዛ ብትመጣ ቀድሞ የሚበጠብጠው አብርሃም ነው። ስለዚህ እናንተ ትክክል ናችሁ። አንተ ትክክል ነህ፣ ሩታ ትክክል ስለሆነች እስቲ አብርሃምን መልሰሽው ካንቺ ጋር ሲሆን እኛም እስኪ ነው አሳየን። ሩታ ይኸውልህ ለመመለሱ ሜቢ ጊዜ ሊፈጅ ይችላል። አትሊስት የሚሰማውን ስሜት በጣም 100% እርግጠኛ መሆን ይችላል። ገባ አይደል? እዛች ጋር ከሄርሜላ ጋር መሆን የሚፈልገው የሆነ ቴንሽን የሚያደርገውን ነገር ለመርሳት። አንቺ ለምን እሱ ቴንሽን የሚያደርገውን ነገር ለምን ለማስወገድ አትሄጂም? ተረዳሽ? አንቺ ጋር ሲመጣ ምቾት የሚነሳውን ነገር አስወግደሽ ሙሉ በሙሉ አብርሃም ካንቺ ጋር እንዲሆን ለምን አታደርጊም? ይሄን ያህል ተንኮል መስራት ከቻለ ይሄን ነገር አንድ ነገር ላስረዳ። አብርሃም እኔ አልቀበልም ያልኩት ማንነቱ ምን እንደሆነ ታውቃለህ? ማናችሁም ሁላችሁም በደንብ የምታውቁት ነገር ነው። በሱ በኩል የሚወጡትን ሴቶች እኔ ማስተናገድ አልፈልግም። ገባ? በጣም በስነ ስርዓት ከፍቅር ጋር እኮ አንድ ላይ እየሰራችሁ ነው በጋራ ተቀናጅታችሁ። እሱ ደግሞ የሱን ልብ ለማወቅ ያደረኩት ነገር ነው እኮ እሺ ጊዜ ነው እንዴ? ምን ከዛ በፊት ደግሞ ከሄርሜላ ጋር ይቅርታ ጠይቀሻት ሄርሜላን አብረሻት አድርገሻታል። ሩታ ከሁሉም ከመጡት ጋር አንቺ ሰላም ነሽ? እንደውም ሄርሜላንም በጣም በስነ ስርዓት ይሄ የኔና የአብርሃም ላይፍ ነው ከኛ ህይወት ውጪ ብያት በስነ ስርዓት አናግሬያት አውቃለሁ። ምንድን ነበር መልሷ? ጓደኞቹ ጋር ነው የመጣሁት፣ ከጓደኞቹ ጋር ነው የመጣሁት። ስለዚህ እነሱም ውጪ ካላሉኝ እንዲሁም ደግሞ አብርሃም ከተመቸው ሊወጣ አልችልም ነበር መልሷ። ገባ አይደለ? በሰላምማ ኦፍ ኮርስ ከማናቸውም ጋር በሰላም ነገሮችን ለመፍታት በሰላም ለመገላገል በጣም ረጅም ርቀት ይችላል። ክፉ ሰራ ብለሽ መስራት አለብሽ። እሺ ሩታ አብርሃም በቃ ልክ ነሽ። ሄርሜላ ጠፋች። ክፉ ነገር ያደረኩት አዎ አብርሃም የሚገባውን ያገኛለሽ። እሺ አብርሃም የሚገባው በቃ ላንተ የሚገባው ነው። እሺ ዝም በለው እሱ አብርሃም የሚገባውን አገኘ። ሩታ ነው አንቺ ልጠይቅሽ፣ ሴት ልጅ ነሽ አይደለም? ሄርሜላም ሴት ልጅ ናት። በቃ በደለችሽ። ከጅምር ጀምሮ አንቺን አጥፍታለች። ምክንያቱም በሁለታችሁ መሀል መግባት አልነበረባትም። ገባች፣ ረጅም ርቀት ተጓዘች፣ ብዙ ነገር ተፈጠረ። መቼስ ያንን ሁሉ እኮ ተሰብስበን ዛሬ ላይ እናመጣም አይደለም? ግን ዛሬ ላይ አንቺ ሄርሜላ ይሄንን አደረገች ብለሽ ዛሬ መልሰሽ አንቺ ክፉ ምሰሪ ከሆነ ወይ እሷ ላይ መጥፎ ነገር ምሰሪ ከሆነ ወይ ደግሞ እሷ የሆነ በቃ ሌላ ቦታ እንድትጠፋ የምታደርጊ ከሆነ ከሷ አንቺ በምን ተሽለሻል? ምንም ያደረገችው ነገር የለም። ሄርሜላ ላይ ምንም ያደረገችው ነገር የለም። እንዴ መልስ ልመልስልህ ዴቭ ምን አይነት ወሬ ነው የሚያወሩት? ቆይ አይትስ ኦኬ ልመልስልህ ይሄንን መልስ እሷ በደረገችው ልክ እኔ እሷን የጎዳውበት ምንም አይነት መንገድ የለም። እንድትጠፋም ምንም ያደረኩት ነገር የለም። ይልቁንስ አብርሃም ለሷ ያለውን ነገር በደንብ እንድታይ፣ የራሷን ነገር መወሰን እንድትችል፣ በደንብ የሚገባት ከሆነ ማስተዋል እንድትችል። ከዚህ በፊትም እቤት በሚመጣ ሰዓት መቼም ሴት ናት ታስተውላለች። አስተውላ የተናገረችውን ነገር ነው ዛሬም እንግዲህ እያሳያት ያለው። ገባ? እዛ ቤት በሄድ ቁጥር የሚፈጠረው ነገር እኔ እሰጋለሁ፣ ምትተወኝ ይመስለኛል፣ ለሷ ያለ ነገር ምናምን ብላ በጣም ብዙ ነገር ለማውራት ሞክራለች። ገባ? ስለዚህ እንደዚህ አይነት ሰቀቀን ውስጥ ከምትገባና አብርሃም ላይ ያለውን ነገር የምታውቅ ከሆነ መሸሽ እኮ ነው። ለምን ትጎዳለች? እኔ ነኝ የጎዳኋት? ራሷ ነች እንጂ መጎዳት ፈልጋ እየኖረች ያለችው። እኔ ነኝ የጎዳኋት? በእነሱ ጦርነት ድጋሚ ልጁ በሽታ ውስጥ እንዲወድቅ ነው የምፈራው። የመጀመሪያው ነገር። ሁለተኛ ነገር ደግሞ ማለት አንተ እውነት የእናትና የአባቱ ወንድሙ ነው፣ ግን ይሄ ከአንድ እናት ከአንድ አባት ነው ለአብርሃም የተወለደው እሱ። እኔ ግራ የገባኝ ጥያቄ ነው።
ገባ? አዎ ይሄ ኤፍሬም ተው ማለት ምን አለ መሰለህ ኤፍሬም የሚያይበት አንግልና እኛ የምናይበት አንግል በጣም የተለያየ ይሄ በምንም አንግል ከሱ ጋራም ሆኜ ብዙ ነገር እናወራለን እኮ ገባ? አንዳንድ አንግሎች ግን በጣም የተለያየ ነገር አለ ገባ? ግን አሁን እኔ ኤፍሬምን ለምን ሩታን ለምን ደገፍካት ወይ ደግሞ ሩታ ለምን እንደዚህ ልለው አልችልም ገባ? ምናልባት እሱም የተረዳው እውነት አለ ብዬ ስለማስብ ማለት ነው። ግን እኔ ዛሬ ያስመጣኝ ነገር እኔና ዳኒ ያስመጣን ነገር ቢኖር ከፍቅር ጋር ይቀምረሽ ወይ ደግሞ ያደረግሽው ነገር ልክ እንዳልሆነ ልንነግርሽ ቢያንስ በዛ ነገር እንኳን ያደረኩት ነገር ልክ አይደለም፣ በዛ ነገር ይቅርታ እናንተንም መሸወዴ ይቅርታ ማለት ሲገባሽ አንቺ አሁን ግን እንደ ትክክለኛ እንደ ጥሩ እንደሰራ ሰው ትክክለኛ ነገር እንዳደረገ ሰው እየተከራከርሽኝ ነው እኮ ያለሽው። በጣም እየተጫጫሁን ነው ያለነው ዴቭ። አንድ ነገር አልተግባባንም በነገራችን ላይ ተግባብተን። እሺ አንድ ነገር ብቻ እንድነግራችሁ ፍቀዱልኝ። እናንተን ይሄን ነገር አለመናገሬ እናንተን ካስቀየማችሁ እሺ ይቅርታ። ነገር ግን ለጥሩ ነገር ነው ያደረኩት። መናገር ምንም ለጥሩ ነገር እንድታስቡ ፈልጋለሁ። የእሱን ስሜት ነው ያወቅኩበትኝ አንደኛ ነገር። ሁለተኛ ሄርሜላ ለሱ አብርሃም ለሄርሜላ ያለውን ነገር እንድታቅ ነው ይረዳዋት። አልጎዳዋትም። ይሄንንም ነገር መረዳት መቻል አለባችሁ። ሲቀጥል ደግሞ ከዚህ በፊት እንኳን ሰላም ሲሆን ሄርሜላ ጋር ሄዳል ብላችሁ የጠበቃችሁት ልጅ ስቲል ነው አልተመለሰም። ይሄንንም ማሰብ መቻል አለባችሁ። ለምንድን ነው ቀድሞውንስ የራቃት የሚለውን ነገር ማሰብ አለባችሁ። ፍላጎት ነው አይደለም የሚለውንም ነገር ለማመዛዘን ነው። አረ ዝም ያችሁ በእናትሽ እነሱ የሆነ ነገር በተፈጠረ ቁጥር ሌላ ምንም ልናችሁ እናጨበጭባለን። በቃ ውጤታችሁን አሳይታችሁናል አይደለ እኮ እናጨበጭባለን። ይቅርታ በጣም ስላልነገርኩ ማሰብ ያለባችሁ ነገር ማለት ነው ሩታ ትክክል ነው ያደረገችው። አሁንም ቢሆን መክሰስ ያለባችሁ ሌላ ሰው ሄዳችሁ ክሰሱ። ምንድነው ማለት አሁን በጣም ትክክል ጀብዱ እንደሰራሽ ምናምን የሚሰማት ከዛ ደግሞ እሱ ተከትሎ ደግሞ እሷ ጀብዱ እንደሰራች አብራ ያጨበጭባል። ገባህ አይደለ? አይ ተው እስኪ አሁን ለማንኛውም አሁን የሚሉት ነገር እንግዲህ ሩታም ጥሩ ሰራው ነው የምትለው ኤፍሬምም እንግዲህ እየደገፋት ነው ያለው። ስለዚህ እስኪ አብርሽን ማግኘት ባለብን ነገር አውርተን ከሱ ጋር ያለውን ነገር እናወራለን። ዳንኤል እንዴ